በምድር ላይ ቢኖር እኮ አንዴ ነው መኖር። ከዛ በኋላ የለም እኮ አፈር ነህና ወደ አፈር ትመለሳለህ ተብሎ ተጽፏል። በቃ ሌላ ምንም ነገር የለም እኮ። እቺ ጊዜያዊ የሆነች ምድር እንፋሎት በሆነባት እድሜ፣ ጤዛ በሆነባት እድሜ፣ ታይቶ እንደሚጠፋ እንደ ጤዛ በሆነባት እድሜ ላይ፣ ጥላ በሆነባት እድሜ ላይ የእግዚአብሔርን ወንጌል ሳሰብከው እንዴት ታልፋለህ? ይሰበካል፣ ይነገራል። በምድር ላይ እስካለን እግዚአብሔርን አገልግለን ማለፍ አለብን። በምድር ላይ እስካለን ድረስ ሰይጣንን አገልግለን ማለፍ የለብንም። በምድር ላይ እስካለን የዚህን ዓለም ሲስተምና ሟርትን ድግምትን አገልግለን ማለፍ ያለብን የሰማይን አምላክ ልዑል እግዚአብሔርን አገልግለን ማለፍ ያለብን። ምክንያቱም እግዚአብሔር አምላክ በኔና በእናንተ ሊጠቀም፣ በኔና በእናንተ ሊገለገል፣ በኔና በእናንተ ሊከበር ዛሬ ጊዜ ከሆነ የእግዚአብሔርን ወንጌል ልናገለግለው ግድ ነው። ምክንያቱም መጽሐፍ ቅዱስ ለቤዛ ቀን የታተማችሁበትን ቅዱስን መንፈስ አታሳዝኑት ካለ የቅዱስን መንፈስ ማናሳዝነው እንዴት ነው? በእግዚአብሔር ስንሆን ነው። ቅዱስን መንፈስ ማናሳዝነው እንዴት ነው? የእግዚአብሔርን ቃል ስንናገር ነው። ቅዱስን መንፈስ ማናሳዝነው እንዴት ነው? በአመንዝራዎችና በሟርተኞች፣ በድግምተኞች፣ በአስማተኞች፣ በመተተኞች ሰፈር ሳንገኝ ስንቀር ነው ማናሳዝነው። ቅዱስን መንፈስ አታሳዝኑት ይላል። ቅዱስን መንፈስ ማታሳዝነው ወደ እግዚአብሔር ስትጠጋ ነው። ወደ እግዚአብሔር የተጠጋ ሰው ሁሉ ጊዜ ከኃጢአት፣ ከሟርት፣ ከዝሙት እየራቀ ነው የሚመጣው።